አሁን በማሳያችሁ መንገድ ማይክሮሶፍት ኤክሴልን መማር ከጀመራችሁ ከዜሮ ጀምራችሁ ኤክስፐርት የሚባል ደረጃ መድረስ ትችላላችሁ ማለት ነው። አሁን ማይክሮሶፍት ኤክሴል ላይ ከ400 በላይ ቪዲዮዎችን እዚህ ጋር እንደምታዩ ሰርችላችኋለሁ። በኤአይ እየተጠቀማችሁ ያለ ኤአይን በራሳችሁ እንዴት መስራት እንደምትችሉ ስንመለከት ነበረ። እዚህ ጋር የምትመለከቱት የ10 ሰዓት ኮርስም ነበረ። ከዚህ በተጨማሪም ኤክሴልን በ43 ደቂቃ ውስጥ እንዴት መማር እንደምትችሉ ቪዲዮ ሰርችላችሁ ነበር ማለት ነው። ነገር ግን አሁን ኤክሴል ለመማር የኔንም ሊሆን ይችላል ወይም የሌሎች ቪዲዮዎችን ትመለከታላችሁ። ብዙ ጊዜ ግን የሚያስተምራችሁ ሰው ያሳያችሁን ብቻ ነው የምታውቁት ማለት ነው። ነገር ግን እያንዳንዷን ነገር እዚህ ላይ ያላችኋን ከለያችኋቸው ኤክሴል በጣም ቀላል ይሆንላችኋል። ስለዚህ የምናደርገው ምንድነው እዚህ ጋር የምታዩቸው ለምሳሌ ሆም ታብ፣ ኢንሰርት፣ ድሮ እያለ ይቀጥላል። ስለዚህ እዚህ ጋር ያሉትን አንድ በአንድ መማር እንጀምራለን ማለት ነው። ለምሳሌ በዛሬ ቪዲዮ ስለ ሆም ታብ ነው የምንማረው። ስለ ሆም ታብ ስንማር ግን እዚህ ጋር ያሉትን ነገሮች እንዳለ እያንዳንዷን ምንም ሳናስቀር ምን እንደሆኑ ስለምናያቸው ኤክሴልን ልክ ስልካችሁ ላይ የተለያዩ አፕሊኬሽኖችን እንደመክፈት ቀላል ይሆንላችኋል ማለት ነው። ነገር ግን እዚህ ጋር እንደምትመለከቷቸው በጣም ብዙ ናቸው። እንደዚሁም ደግሞ ወርድ ላይም ፓወርፖይንት ላይም እንደዚሁ ስለምሰራላችሁ ቪዲዮ ለብዙ ሰው እንዲደርስ እና ዩቲዩብም ሪከመንድ እንዲያደርገው ቪዲዮውን ላይክ በማድረግ እንድትጀምሩ ለመጠየቅ እወዳለሁ። መጨረሻ ላይ ደግሞ ተመልከታችሁ ቪዲዮ ከተመቻችሁ የተለያዩ ኮመንቶችን በመጻፍ ታሳውቁኛላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ሳምፕል ዳታ በማስገባት እንጀምራለን። እዚህ ጋር የምታዩዋቸውን የተጻፉ የተለያዩ ዳታዎች አሉ። ሆም ታብ ጋር ያለነው እንደምትመለከቱት እዚህ ጋር ይሄ እንዲታያችሁ ነው ከፍ ያደረኩት። እንደዚህ ከፍና ዝቅ ማድረግ ትችላላችሁ። እንደዚህ ብናደርገው የተሻለ እይታ እናገኛለን። ስለዚህ በሆም ታብ ስር ደግሞ እዚህ ጋር የምታዩዋቸው የተለያዩ ግሩፖች አሉ። ከዚህን ጀምረው እንደምታዩት ይሁን አይታዘዝም። ምክንያቱም ምንም ኮፒ የተደረገ ነገር ስለሌለ ፔስት የሚለው ብለር ሆኖ ነው የሚታየው ማለት ነው። እነዚህ አክቲቮቹ ግን እንደምታዩዋቸው ማድረግ እንችላለን ማለት ነው። ለምሳሌ ከት ከማድረግ እንጀምር። ይሄንን እንምረጠው። እዚህ ጋር ሌፍት ክሊክን ይዛችሁ እንደዚህ ስጎትቱ ይመረጣል። ወርታች ባረገው መረጥኩት። ከዛ እዚህ ጋር ከት የሚል አለ ወይም ሾርት ከቱ ኮንትሮል ኤክስ ይላል። ከአንድ ቦታ ላይ ቆርጣችሁ ሌላ ቦታ መውሰድ ማለት ነው። ለምሳሌ ከት የሚለውን ስንነካው ተመልከቱት፣ የዙሪያው እንደዚህ ያሰምርበታል። ከዛ እንዲቀመጥ የፈለጋችሁ ቦታ ጋር መሄድ። ለምሳሌ ከሰባተኛው ሴል እንዲጀምር ከፈለኩት እዚህ ጋር ክሊክ አደርጋለሁ ማለት ነው። ፔስት ለማድረግ ከዛ ይሄ ቅድም አክቲቭ አልነበረም፣ አሁን ግን አክቲቭ ሆኗል። ፔስት የሚለውን ብነካ እንደምታዩት ከዚህ ጋር ተቆርጦ እዚህ ጋር ገባ ማለት ነው። ነገር ግን መግባት የነበረበት ደግሞ እዚህ ጋር ከሆነ ልምረጣውና በድጋሚ እዚህ ጋር ከተለዋለሁ። እንዲቀመጥ የፈለኩት እዚህ ጋር ነው። ከዛ እዚህ ጋር መጥቼ ፔስት እንደዚህ ማድረግ ትችላላችሁ። ለምሳሌ ደግሞ የመጀመሪያውን ብቻ ከፈለኩኝ ይሄንን እንደዚህ ልመርጠው እችላለሁ። ከዛ በኋላ እዚህ ጋር ከት እዚህ ጋር መተን ፔስት ብናደርገው እንደዚህ ይቀመጣል። ኮፒ ማድረግ ከፈለጋችሁ ደግሞ እዚህ ጋር የሚቀመጥ ነገር ግን ሌላም ቦታ ከፈለጋችሁት እዚህ ጋር ኮፒ ይላል። ይሄን ትነካላችሁ የምንፈልገው ቦታ ጋር መተን ከዛ ፔስት። ስለዚህ እዚህ ጋርም ሁለት ቦታ ኖረን ማለት ነው። ሌላው ፎርማት ፔንተር ነው። ፎርማት ፔንተርን ለመመልከት ግን እዚህ ጋር የተለያዩ ስራዎችን እንስራና እንመለስበታለን። አሁን ወደ ፎንት ግሩፖች እንሄድ። ፎንት ግሩፕ ጋር ስትመጡ ደግሞ እዚህ ጋር የምታዩዋቸው የተለያዩ አማራጮች አሉ። ይሄን ተመልከቱት። ይሄኛው ፎንት የምንመርጥበት ነው። ይሄን ስትነኩ በጣም ብዙ አይነት የፎንት አይነቶች እንደምታዩዋቸው አሉ። አሁን ግን ተግባራዊ እየሆነ ያለው ይሄኛው እዚህ የመረጥኳት ላይ ብቻ ነው። ሁሉም ላይ እንዲያደርግልኝ ግን ምን ማድረግ እንችላለን? ከላይ መታችሁ እዚህ ጋር መንካት ይቻላል። ይሄን ሶስት ማዕዘኑን ሁሉም ተመረጠ ማለት ነው። ከዛ እዚህ ጋር መታችሁ ፎንት የሚል አለ። ከዛ እዚህ ጋር አሁን የተመቻችሁ ማድረግ ትችላላችሁ። ለምሳሌ ብናደርገው ሁሉም ትልልቅዬ ይሆናሉ። እዚህ ጋር መተን እንደዚህ አማርኛ ጽሁፎችን ከሆኑ የአማርኛ ፎንቶችን መጠቀም ይቻላል። ሰርች ማድረግም ትችላላችሁ። ለምሳሌ ታይምስ ኒሮማን ብዬ ሰርች ባደርግና ኢንተርቨል ሁሉም ታይምስ ኒሮማን ይሆናሉ ማለት ነው። ቀጥሎ ደግሞ ሳይዝ ነው እዚህ ጋር የምናገኘው ወይም ፎንት ሳይዝ ይላል። ለምሳሌ ይሄን ልምረጠው እንደዚህ። ከዛ እዚህ ጋር እንምጣና ፎንት ሳይዝ ይኸውና የፈለጋችሁት ቁጥር አለ እዚህ ጋር እንደምታዩት እንደዚህ ያደርጋችሁ መምረጥ። ብዙ ጊዜ አሁን 12 ወይ 11 አካባቢ ነው። ርዕስ ከሆነ እስከ 14 ማድረግ ትችላላችሁ። 12 ይሁን። እዚህ ጋር መታችሁ ግን ኤ ብሎ ወደ ላይ ምልክት አለው ወይም ኢንክሪዝ ፎንት ሳይዝ ይላል። ይህን በመንካት መጨመር ይቻላል። ይህን በመንካት ደግሞ ዲክሪዝ ፎንት ሳይዝ ስለሚል ይሄን እየነካችሁ መቀነስ ትችላላችሁ። ከዛ ወደዚህ ስንመለስ ደግሞ ቦልድ አለ ወይም ደግሞ ጎላ ብሎ እንዲታይ ወይም ኮንትሮል ቢ ማለት ነው። ቦልድ ጎላ ያደርገዋል። መልሳችሁ እናቁት እንደዚህ ይሆናል። እዚህ ጋር ኢታሊክ አለ። ስለዚህ መንካት ትችላላችሁ እንደዚህ። እዚህ ጋር አንደርላይን አለ። ይሄን ስትነኩ ከስር ያሰምራል። እዚህ ጋር ግን እንደዚህ ቀስት ነገር ካለው ይዘረጋል ወይም አማራጭ አለው ማለት ነው። ይሄውን አንደርላይን ይሄን ብትነኩት ደብል አንደርላይን አለ። ሁለት ማስመር ከፈለጋችሁ ከስር ይሄን ብትነኩት ደብል አንደርላይን እንደምታዩት ሁለት መስመር ነው የሚሰመርበት ማለት ነው። እንምረጠው። አሁን ሲንግል ከሆነ የምትፈልጉት ደግሞ አንድ ሲንግል አንደርላይን ይሆናል።
ጭራሽ ካልፈልጋችሁት ይሄን መንካት ነው። አሁን ይዋቸው እዚህ ጋር በቦክስ እንዲህ አራት ማዕዘን ዙሪያቸውን የሚያደርግባቸው እነዚህን ነገሮች አፕላይ አድርጋቸዋል እያለ ነው። አሁን ቦልድ የሚለውን ባጠፋው ይሁት ምንም አራት ማዕዘን የለውም። ብንነካው ግን አራት ማዕዘን ይመጣል ማለት ነው። ቀጥሎ ደግሞ ቦርደር ነው እዚህ ጋር የምናገኘው እንደምታዩት። ለምሳሌ ቦርደር የማስገባው ሁሉም ላይ ስለሆነ እስከዚህ መረጥኩት ቦርደር። ከዛ የተለያዩ ቦርደሮች አሉ። አሁን በዲፎልት ቦተም ላይ ነው ያለው። መጨረሻ የሰራሁት እሱን ስለሆነ ነው ቦተም ብሎ ነው የሚያስቀምጠው። ወይም ከስር ብቻ እንደምታዩት መስመሩ አለ። አሁንም እዚህ ጋር እንምጣና ቶፕ ቦርደር ብናደርገው ከላይ ብቻ ይሆናል። ሌፍት ቦርደር ብታረጉት በግራ በኩል፣ ኖ ቦርደር ብታረጉት ምንም ቦርደር አይኖረውም። ኦል ቦርደር ካራችሁት ሁሉም ቦርደር እንደምታዩት ይኖረዋል ማለት ነው ዙሪያው። አሁንም ልምረጠው አውትሳይድ ቦርደር፣ ዙሪያውን ብቻ ቲክ አውትሳይድ ቦርደር፣ ዙሪያውን ወፍራም የሆነ ቦርደር ያደርግበታል። ከለሮችን መቀየር ትችላላችሁ። ለምሳሌ ወደታችን እንምጣና እዚህ ጋር ላይን የሚል አለላችሁ። ላይን ከለር እዚህ ጋር መጥቻውን ቀይ ባደርገው ከዛ ይሄንን እንደዚህ ባሰምር ተመልከቱት። ክሊክ የማደርግበት ጋር እንዳለ እንደዚህ እየገባ ሄደ። በደንብ ግልጽ እንዲሆንላችሁ ይሄንን አዲስ ቦታ ላይ ላሳያችሁ። ትንሽ ከፍ እናድርገውና ቦርደር ለምሳሌ እዚህ ጋር ከለር ቦርደሩን ቀይ አድርገውና እንደዚህ ባረግ ለምሳሌ አሁን ይሄኛው ይሁት ከስር ወይም ደግሞ ቦተም ቦርደር ስለሆነ ኦል ቦርደር ላድርገው። እዚህ ጋር ልምጣና ኦል ቦርደር ሆኖ ደግሞ ከለሬን ልምረጥ። ሌላ ከለር ደግሞ ለምሳሌ በቢጫ ወይም ደግሞ በዚህኛው እንጠቀም። አሁን ይሁት እንደዚህ ባረግ ሁሉም ላይ ቦርደር እየሰራልኝ ይሄዳል። እንደ አጠቃላይ ደግሞ እናጥፋውና እዚህ ጋር ኖ ቦርደር ወይም ደግሞ አጠቃላይ ቦርደሩ ይጠፋል። ቦርደር ላይን ስታይል መምረጥ ትችላላችሁ። ምን አይነት ስታይል ነው የምትፈልጉት እያለን ለምሳሌ ደብል ከሆነ የምትፈልገው ይሄንን፣ ቦልድ ነገር ከሆነ ይሄንን እንነካዋለን ማለት ነው። ከዛ በኋላ ክሊክ እያደረግን ማስገባት ይሆናል እንደምታዩት። በተመሳሳይ ደግሞ ኖ ቦርደር ልበለውና ሞር ቦርደር የሚል አለ። እዚህ ውስጥ መግባት ትችላላችሁ። እዚህ ስትገቡ እንደምታዩቸው ቦርደር፣ አላይመንት የመሳሰሉት ነገሮች እንዳለ መምረጥ ይቻላል። ለምሳሌ እንደዚህ ይሁንና አውቶማቲክ ይላል። ከለሩን ቀይ ከለር ባደርገው ኢንሳይድ ላድርገው መሀል ላይ ኦኬ እንበለው። ተመልከቱት እንደዚህ አይነት ቦርደር አስገባን። መሀል ላይ ብቻ ብለነዋል፣ ዙሪያውን አልፈለግንም ማለት ነው። ዙሪያውን ደግሞ ሌላ አይነት ከለር ከፈለኩኝ ለምሳሌ እዚህ ጋር መጥቼ ቲክ አውትሳይድ ቦርደር የሚለውን ደግሞ ብነካው እንደዚህ ይሆናል። ስለዚህ ቦርደር ይህን ይመስላል ማለት ነው። ቀጥለን ደግሞ እዚህ ጋር የምናገኘው አለ ፊል ከለር ነው። ለምሳሌ ይህንን እንምረጠውና ፊል ማድረጊያ ወይም ባክግራውንዱን መቀቢያ ማለት ነው። ይሁት እንደዚህ የተለያዩ ከለሮችን ባክግራውንድ ላይ መቀባት ይቻላል። ከነዚህ ከለሮች ውጭ ከፈልጋችሁ ደግሞ ሞር ከለርስ ይላል። ይሄንን መንካት ትችላላችሁ። ስታንዳርድ ከለር ከስተም የራሳችሁን ማዘጋጀት ይቻላል። አሁን ስታንዳርድ ጋር መተን እዚህ ውስጥ ካሉት ውስጥ እየነካችሁ እናንተ ተስማሚ ነው ብላችሁ ያሰባችሁትን ከለር ትመርጣላችሁ። ለምሳሌ ቴምፕሌት እያዘጋጃችሁ ከሆነ ለድርጅታችሁ የድርጅታችሁ ከለር ወይም ደግሞ ብራንዳችሁን እዚህ ጋር መምረጥ ትችላላችሁ ማለት ነው። ኦኬ ብንለው እንደዚህ ይሆናል። እዚህ ጋር ደግሞ ፎንት ከለር አለ ወይም የጽሁፉ ከለር እዚህ ጋር መታችሁ አሁንም ጽሁፉን የተለያየ ከለር መቀባት ይቻላል። ከዚህ ውጭ ደግሞ ከሆነ የፈለጋችሁት ሞር ከለር ብላችሁ አሁንም እዚህ ገብታችሁ ልትመርጡ ትችላላችሁ ማለት ነው። ኦኬ ብሎ አሁን እንደዚህ አይነት ከለር አገኘ። ስለዚህ ፎንት ጋር ያሉት ይሄን ይመስላሉ ማለት ነው። ይህን ካዘጋጀን ቅድም ስላችሁ ወደ ነበረው ወደዚህኛው ወደ ፎርማት ፔንተር እንምጣ። እዚህ ጋር የሰራሁት ስራ እንዳለ ለምሳሌ እዚህኛው ላይ እንዲጋባበት ፈልጌያለሁ ማለት ነው። ስለዚህ በድጋሚ አልሰራም። ምን አድርጋለሁ? ለምሳሌ መጀመሪያው ላይ ክሊክ ባደርግ ፎርማት ፔንተሯ እንደምታዩት አክቲቭ ነች። አንዴ ብነካት የብሩሽ ምልክት ይመጣል። መጥቼን ክሊክ ባደርግ ይሁት ከዚህ ጋር አንድ አይነት ሆነ። እዚህ ጋርም ክሊክ ማድረግ እችላለሁ። አንዴ ሰርቶ ነው የሚጠፋባችሁ። አንዴ ሰርቶ እንዳይጠፋ ምን ማድረግ ትችላላችሁ? እዚህ ጋር ክሊክ መጀመሪያ፣ ከዛ እዚህ ጋር ሁለት ጊዜ ክሊክ፣ አንድ ሁለት። አሁን እንደፈለጋችሁ እንደምታዩት አይጠፋም። ክሊክ እንደዚህ ያደረጋችሁ መስራት ይቻላል። በተመሳሳይ ደግሞ ሁሉም ላይ ባንዴ ማድረግ ከፈለግን ምን ማድረግ እንችላለን? ይሄንን አጠቃላይ እንደዚህ እንመርጠዋለን። በደንብ ልዩነቱ ግልጽ እንዲሆንላችሁ ለምሳሌ ቁጥሮቹ ላይ ደብል ላይ ላድርግባቸው። እዚህ ጋር ደብል ላይ እንደምታዩት አሁን ይሄን ልምረጥ። ከዛ እዚህ ጋር ፎርማት ፔንተር አንድ ሁለት መንካት ይቻላል እንዳይጠፋ ብያችኋለሁ። ከዛ ክሊክ እዚህ ላይ ከዛ ይሄን ትመርጣላችሁ። ሳታቆሙ እንደዚህ ሽርት ታርጋችሁ እስከ መጨረሻው ስትመርጡ አንድ አይነት ነው የምታገኙት። እንደምታዩት እዚህ ጋር የነበረውን እንዳለ አንድ አይነት አመጣው ማለት ነው።
ቁጥሩ ሊለያይ ይችላል፣ ነገር ግን ፎርማቱ የተለያየ ነው የሚሆነው። ለምሳሌ እሱ ግር እንዳይላችሁ እዚህ ጋር እንምጣና እነዚህ ቁጥሮች ሌሎች ቁጥሮች ቢሆኑ እንደዚህ ሆነ። ይሄን መረጥኩት። እዚህ ላይ ክሊክ፣ እዚህ ጋር እንምጣ። ይሁት ቁጥሩ ይሄ የራሱን ቁጥር ነው የሚይዘው፣ ነገር ግን ፎርማቱ አንድ አይነት ፎርማት ይሆናል ማለት ነው። ስለዚህ ክሊፕ ቦርድን አይተናል፣ ፎንትን አይተናል። አሁን ደግሞ ወደ አላይመንት ግሩፕ እንቀጥላለን። እዚሁ ላይ መስራት ይቻላል። አሁንም ግን አዲስ ቦታ ላይ እንሰራው ፎንት አላይመንት የሚል ስላለን እዚህ ላይ እንሰራለን ማለት ነው። ፎንት አላይመንት ደግሞ እዚህ ጋር የምታዩዋቸው ናቸው። ለምሳሌ ይሄኛው ቶፕ አላይን ይላል፣ ወይም ከላይ በኩል አላይን አድርገው እያልነው ነው። ምን ማለት እንደሆነ ለምሳሌ ይህንን ሰፋ ሰፋ አድርገው የተሻለ ይታያቸዋል። ለምሳሌ እንደዚህ አስቀመጥኩት ይሄንን። ከዛ እዚህ ላይ ለምሳሌ ኢምፕሎይ አይዲ የሚለው ላይ ክሊክ አድርግ። ይወጣው ምን ጋር እንዳለ ከስር ነው፣ ቦተም አላይን። እዚህ ጋር መታችሁ ደግሞ ይሄን ብትነኩት ቶፕ አላይን ወይም በላይ በኩል ይሆናል። እዚህ ጋር መታችሁ ይሄን ብትነኩ ደግሞ ሚድል አላይን ወይም መሃል ላይ ይሆናል ማለት ነው። እዚህ ጋር በሌፍት በኩል ወይም በዚህ በግራ በኩል ሴንተር፣ በቀኝ በኩል በዚህ ጋር። ይሄ በደንብ ግልጽ እንዲሆን እንደዚህ ባረቀውና ላሳያችሁ። እንደዚህ ሆነ። ለምሳሌ ይሁት ቦታውን ሲቀያየረው ሴንተር እንደዚህ ማለት ነው። የሁሉንም በአንዴ ማድረግ ከፈለጋችሁ ደግሞ እንዳለ ንብረታውና እስከዚህ እዚህ ጋር እንምጣ። በግራ በኩል ከሆነ በግራ፣ መሃል ላይ ከሆነ እንደዚህ መሃል ላይ፣ ሴንተር ሚድል ሆኖ ሴንተር ማለት ነው። እንደዚህ ማድረግ ትችላላችሁ። እዚህ ጋር ደግሞ የምትመለከቱት አለ ኦሪንቴሽን ወይም አቀማመጥ ነው። ለምሳሌ አንግል ብናደርገው ወይም ደግሞ አንግል ካውንተር ክሎክዋይስ ብታደርጉ ጽሁፎቹ ወደ ላይ እንደዚህ ይሆናል። ለምሳሌ ዝቅ አድርገውና እንደዚህ ይዋቸው ጽሁፎቹ እንደዚህ ሆኑ ማለት ነው። በተቃራኒ ደግሞ ለምሳሌ አንግል ክሎክዋይስ ብታደርጉት ወደዚህ ልክ ሰዓት ወደሚዞሩበት ማለት ነው። ካውንተር ካደረጋችሁት ደግሞ ከሰዓት በመዞሪያው በተቃራኒ እንደዚህ ይሆናል። ረጃጅም ጽሁፎችን ስጽፎን ይሄንን መጠቀም ትችላላችሁ ማለት ነው። ሌሎች አማራጮችም አሉ። ቨርቲካል እንዲሆን የምትፈልጉ ከሆነ ወይም ወደታች እያንዳንዷ ፊደል እንድትዘረጋ የምትፈልጉ ከሆነ እንደዚህ ተገለበጠ። ብዙ ጊዜ ግን ከሁለት አንዱ እንጠቀማለን፣ ይሄኛውንም እንጠቀመዋለን ማለት ነው። እዚህ ጋር ደግሞ የምትመለከቷቸው አሉ ኢንደንት አለላችሁ። እዚህ ጋር ዲክሪዝ ኢንደንት፣ እዚህ ጋር ደግሞ ኢንክሪዝ ኢንደንት፣ ወደፊትና ወደኋላ። ለምሳሌ ሳራ እዚህ ጋር የተጻፈችው የተወሰነ ወደ ውስጥ ገባ እንድትል ከፈለኩኝ እዚህ ጋር ቅድም ባሳዩዋቸው መላክ እንችላለን፣ ግን ብዙ ነው ባንድ የሚሄዱ። ትንሽ ስቴፕ ከሆነ የፈለጋችሁት እዚች ጋር መታችሁ 1 2 3 እንደዚህ በፈለጋችሁ፣ ወደኋላ ከሆነ እንደዚህ። ሁሉንም ጽሁፎች ለምሳሌ እንደዚህ ገፋ ልናደርጋቸው ከፈለግን እንደዚህ ብንመርጠው ኢንደንት ያዋቸው ካሉበት አንጻር ወደኋላ። ለምሳሌ መጀመሪያውኑ እንደዚህ የተቀመጡ ይሁኑ ድርድር ብለው እኩል ቢሄዱ እንደዚህ እያለ ይቀጥላል። ወደዚህ ይቀንሳል፣ ወደዚህ ኢንደንቱ እየጨመረ ይሄዳል ማለት ነው። ቀጣይ ደግሞ መርጅን ነው የምናገኘው። እዚህ ጋር መርጅን ሴንተር የሚዘረጋ ነገር ነው ብያችኋለሁ። ይህችን ምልክት ካያችሁ ይህን ስናቁ እንደዚህ አማራጮች አሉ። ለምሳሌ ትንሽ ቀነስ ስላርግላችሁና ፎርማቱንም ልቀይር። በዚህ በፎርማት ፔንተር ይሄው ምንም ፎርማት ያልተደረገበት ነው። ይሄ ምንም ፎርማት ያልተደረገበት እንዲሆን ፈልጌያለሁ። ስለዚህ ባዶ ቦታ ላይ ክሊክ ባረግ ይሄንን ወደዚህ ላጋባው ነው። ስለዚህ እዚህ ክሊክ አረግና ፎርማት ፔንተር ይሄን አሁን በመርጠው ተመልከቱት፣ ምንም ፎርማት ያልተደረገው ሆነ። ሳይዙ ብቻ ነው የሰፋው። ሳይዙን ደግሞ ማስተካከል እንችላለን ማለት ነው። ሳይዝ እንዴት እንደሚስተካከል በደንብ አሳያችኋለሁ በኋላ። አሁን ስለ መርጅ ልናይ ነው። ለምሳሌ እዚህ ጋር አድናቆት ቲዩ የሚል ተጻፈ። ይሄ ግን እዚህ ጋር ብቻ ሳይሆን እንዲሆን የፈለኩት አጠቃላይ ከዚህ ጀምሮ እስከዚህ እንዲሆን ፈልጌያለሁ። ስለዚህ እንደዚህ በመርጠው ከዛ እዚህ ጋር መርጅ ኢንድ ሴንተር ባደረገው ሁለቱን ሴሎች ሁሉንም ሴሎች ቀላቀላቸውና መሃል ላይ አድርገው ስላልኩት ይሄ አሁን A7 የሚባል አንድ ሴል ነው ማለት ነው። እዚህ ላይ ክሊክ ብታደርገው C8 ይላችኋል። ይሄን ብትነኩ ግን እንዳለ ሙሉ A7 መርጅ ያደረግነው ማለት ነው። በተመሳሳይ ከስር ያለውን ደግሞ እዚህ ጋር እንደዚህ ልምረጠውና መርጅ ኢንድ ሴንተር ባደረገው አንድ ሆነ። እንደምታዩት ይሄውን ወጥ ብላው ላይ ብጽፉበት እንደዚህ። ነገር ግን አንዳንዴ ደግሞ ልትፈልጉ ትችላላችሁ። ኮንትሮል ዜድ ብዬ ልመልሰውና ይሄንን ወደዚህ መርጅ አንድ ላይ ይሄንን መርጅ አንድ ላይ እንደዚህ ያለ እንዲቀጥል ልትፈልጉ ትችላላችሁ። ስለዚህ ያን ጊዜ ይሄንን እንምረጠውና መርጅ ኢንድ ሴንተር ሳይሆን የምንለው እዚህ ጋር እንመጣለን። ከዛ በኋላ መርጅ አክሮስ የሚለውን ስትነኩት መደዳውን ያሉትን ሴሎች እንዳለ መርጅ ያደርጋቸዋል። ይሁት ይሄ ሴል አንድ ሆነ፣ 2 3 4 5። ይሄ ግን ሌላው ራሱን የቻለ ነው። እነዚህን ግን አንድ አደረግናቸው።
ከዛ እዚህ ላይ ለምሳሌ ቦርደር አስገብተን የተለያየ ስራ ልንሰራባቸው እንችላለን። ኦል ቦርደር ብንለው ይሄውን ሁሉም ራሱን የቻለ ሆነ ማለት ነው። በተመሳሳይ ደግሞ እንደተመረጠልን ይሄ አንመርጅ ላድርገው ወደ ነበረበት ይመለሳል። አሁንም ልምረጠውና እንደዚህ መርጅ ኤንድ ሴንተር መርጅ ሴል ብታደርጓት ደግሞ ሙሉ ሴሉ ማለት ነው መጀመሪያ ላይ ይሄ እዚህ ጋር የነበረው ይሆንላችኋል ማለት ነው። በተመሳሳይ ከላይ ርዕስ ላስገባና ለምሳሌ 02 ኤክስፐርት አልኩት። ርዕስ አሁን እዚህ ጋር አይቀመጥም መሀል ላይ መሆን አለበት ማለት ነው። ስለዚህ እንመርጠዋለን። መርጅ ኤንድ ሴንተር ኦኬ ለዋለው ከስር መርጅ አድርገን ስለነበረ ነው መሀል ላይ ይሆናል ማለት ነው። ስለዚህ አላይመንት ይሄን ይመስላል። አሁን ደግሞ ወደ ነምበር ፎርማቶች እንሄዳለን። ነምበር ፎርማት ደግሞ እዚህ ጋር የምታዩዋቸው ናቸው። ጀነራል ላይ ነው በዲፎልት ባዶ ቦታ ላይ ክሊክ ስታደርጉ ጀነራል ሆኖ ነው የሚጠብቃችሁ። ከዛ ፊት ለፊት ላይ የምታገኟቸው አሉ። ዶላር ለምሳሌ ክፍያ በዶላር ከሆነ ወይም ደግሞ አካውንቲንግ ነበር እዚህ ጋር አለላችሁ። ይህን ብትነኩት ፊት ለፊት ላይ ዶላር ያስገባል። ከነጥብ በኋላ ቁጥሮችን እንደዚህ ያስገባላችኋል ማለት ነው። እዚህ ጋር ፐርሰንት አለ። ለምሳሌ ይህንን በፐርሰንት ልናደርገው ከፈለግን ፐርሰንት ማድረግ እንችላለን። እንደዚሁም ደግሞ እዚህ ጋር ለምሳሌ እንደዚህ ረጅም ቁጥር ጻፍኩ። ይህ አሁን ስንት ሺህ እንደሆነ ወይም ስንት ሚሊዮን እንደሆነ ለማየት ኮማ ቢኖረው የተሻለ ይሆናል። አለበለዚያ ብዙ አይለይም ማለት ነው። እዚህ ጋር መታችሁ ኮማ ብታደርጉበት በየ3 ዲጂት ልዩነቱ ኮማ እያደረገ ይሄዳል። እዚህ ጋር ደግሞ የምታዩዋቸው አሉ። ለምሳሌ 34.7 እንደዚህ እያለ የሚቀጥል ነገር ቢኖር ይሄ በፐርሰንት አቅጣጫ ስላለ እንደምታዩት ወዲያ ወደ ፐርሰንት ቀየረው። እዚህ ጋር ባዶ ቦታ ላይ ላሳያችሁ። 34 ነጥብ እንደዚህ አይነት ቁጥር ቢኖረን ክሊክ እናድርግ። ይሄን አሁን ማጠጋጋት ማለት ነው። ለምሳሌ እንደዚህ ብታደርጉት ከፍ ወዳለው እያጠጋጋው ይሄዳል። እንደዚህ ብታደርጉት ደግሞ ይሁት። በተመሳሳይ እዚህ ጋር አሁን ከነጥብ በኋላ ዜሮዎች አሉ። እነዚህን ዜሮ ማልፈልግ ከሆነ እዚህ ጋር መጥቼ አንድ ስቴፕ 2 ስቴፕ እዚህ ጋር መታችሁ መጨመር መቀነስ። እዚህ ጋር መተን ለምሳሌ ዜሮቹን እንደዚህ እንዳይታዩ አጠጋጋው ማለት ነው። ለምሳሌ ይሄኛው 5 ነበረ። ስታጠጋጉት 5 ወደዚህ አንድ ተሰጠውና ይሄ አንድ ይሆናል ማለት ነው። 250 ነበር 251 ይሆናል እንደዚህ። ነገር ግን እዚህ ጋር ያሉት ብቻ በቂ አይደሉም፣ ፊት ለፊት ላይ ያሉት። ስለዚህ አንድ እዚህ ጋር ነክታችሁ ትገባላችሁ ወይም ደግሞ እዚህ ጋር ነክታችሁ ትገባላችሁ ማለት ነው። ይህን ስትነኩ ጀነራል፣ ነምበር፣ ከረንሲ፣ አካውንቲንግ እነዚህን አሁን ፊት ለፊት ላይ ስናገኛቸው የነበሩ ናቸው። ነገር ግን እዚህ ጋር ዴት የመሳሰሉት ደግሞ አሉ። ለምሳሌ አንድ ቦታ ላይ እንግባና የዛሬውን ቀን እንደዚህ አስገባሁት። ክሊክ ስታደርጉበት ዴት ይላል ራሱ በዲፎልት። እዚህ ጋር መታችሁ ደግሞ የተለያዩ የዴት ፎርማቶች አሉ። ሎንግ ዴት ብታደርጉት መንዴይ፣ ለምሳሌ የዛሬው ቀን መንዴይ ኦገስት 17 ነው። እንደዚህ ብናደርገው መተን ደግሞ መቀየር ከፈለግን አሁንም ሾርት ዴት፣ ሌሎችም ቀን የምንጽፍባቸው አሁን ይህም ጀነራል ነው የምታዩት። ስለዚህ አንድ ላይ እንደዚህ በመርጠ ነው ለምሳሌ ይሄ እንዳለ ቀን መጻፊያ ነው ብለው ወይም ሾርት ዴት አደረጉት። የሆነ ነገር ስጽፉ ራሱ ወደ ቀን ነው የሚቀይረው ካልኩሌት እያደረገ ማለት ነው። እዚህ ጋር ታይም አለ። ለምሳሌ ክሊክ አድርጌ እዚህ ጋር ታይም ፎርማት ይቀመጣል። የሆነ ቁጥር በጽፋውን ቀጥታ ወደ ታይም ፎርማት ይቀየራል። ሰዓቱን መቀየር ትችላላችሁ። ከዛ ፐርሰንቴጅ አለላችሁ እዚህ ጋር ይሄ የተቀመጠበት ወይም ፊት ለፊት ላይ ያገኘ ነው ማለት ነው። ስለዚህ እዚህ መርጠን ይሄን መንካት ወይም እዚህ ጋር መታችሁ ፐርሰንቴጅ ማለት ነው። ፍራክሽን ደግሞ 1/2 የመሳሰሉትን ለመጻፍ ከፈለግን ከዛ እዚህ ጋር 0.5 ብዬ ልጻፍ። ለምሳሌ ኢንተር ይሁት 0.5 ማለት 1/2 ብሎ ያስቀምጠዋል ማለት ነው። በተመሳሳይ ግን እዚህ ጋር 0.5 ብዬ ብጽፍ ኢንተር ብል እንዳለ 0.5 እንደሆነ ነው የሚቀረው፣ ጀነራል ነው ማለት ነው። ስለዚህ ይህን ቁጥር ለማድረግ እዚህ ጋር መጣና ወይም ፍራክሽን ለማድረግ እንደዚህ ባረቁ 1/2 0.8 ብለው ኢንተር ብለው 4/5 0.75 ብለው ኢንተር 3/4 እያለ እንደዚህ ይቀጥላል። ፍራክሽን ከፈለጋችሁ እዚህ ጋር ፍራክሽን አለ። ሳይንቲፊክ ኖቴሽን እዚህ ጋር አለላችሁ። በሳይንቲፊክ ኖቴሽን መግለጽ ከፈለጋችሁ ማለት ነው። አሁንም ከነዚህ ውጪ ከፈለጋችሁ ደግሞ ሞር ነምበር ፎርማት ብላችሁ እዚህ ውስጥ አማራጮችን ማግኘት ይቻላል ማለት ነው። ከስተም ደግሞ የሚል አለላችሁ። ከስተም ደግሞ በራሳችሁ ማስተካከል ስትፈልጉ ነው። ለምሳሌ ግልጽ እንዲሆንላችሁ ይህን ላጠፋፋውና ይህን ቁጥር አሁን ወርታች ልደምረው ፈልጌ ያለው ለምሳሌ በሾርት ከት ልደምረውና ኢንተር መልሱ መጣ። እንዴት እንደምንደምር አሳያችኋለሁ በኋላ እዩት። ነገር ግን ይሄ ከፊት ለፊቱ ለምሳሌ ኢቲቢ ወይም የኢትዮጵያ ብር የሚል ላስገባበት፣ ሁሉም ላይ ላስገባበት፣ ተመልከቱት አይሰራላችሁም ማለት ነው። እና ደግሞ በጣም ብዙ ዝርዝር ካላችሁ ሁሉም ላይ ባንዴ ኢቲቢ እያላችሁ ወይም ብር እያላችሁ አታስገቡ። ስለዚህ ምን ማድረግ ይቻላል? እንመልሰውና ድምራችንም የለም ብለን እናስብ። እዚህ ላይ ብር፣ ዶላር፣ የተለያየ ነገር ስም ለማስገባት
እቃ ወይም ደግሞ ብዛት ከሆነ ለምሳሌ ኳንቲቲ ከሆነ ፒስ ብላችሁ ልጽፉ ትችላላችሁ። መረጥኩት። አሁን ከስተም ጋር እንመጣለን ወይም ሞር ነምበር ፎርማት ብለን ከስተም በዲፎልት አሁን እናንተ ጀነራል የሚል ላይ ነው የምታገኙት። ወይም ደግሞ እንደዚህም ከመጣባችሁ ምን ታደርጋላችሁ? መሰላል ወይም ሃሽታግ ምልክት ደብል ኮቴሽን ከዛ እንዲገባ የፈለግነው ብር ከሆነ ለምሳሌ ብር ብለን እንጽፋለን። ኢቲቢ ከሆነም ኢቲቢ ብላችሁ ጽፋላችሁ። ይህን ካፒታል አድርገውና ኢቲቢ ደብል ኮቴሽናችንን ዘጋን ማለት ነው። ኦኬ እንበለው። ሁሉም ላይ እንደምታዩት ኢቲቢ ኢቲቢ የሚል አስገባለን። ከዛ እንደምር እዚህ ጋር ለምሳሌ እንደምታዩት በዚህ መንገድ ተደመረ ማለት ነው። ነገር ግን ከስተም ብላችሁ ካላስገባችሁት አይደምርላችሁም። ኪሎግራም፣ ሜትር እንደዚህ አይነት ነገሮችን ስታስገቡ ከስተም ጋር መሄድ አለባችሁ። ከስተም ይሄ ብቻ አይደለም ጥቅሙ፣ በጣም ብዙ ጥቅሞች አሉት። ለምሳሌ አሁን እዚህ ጋር ቀን አስገብተናል። አሁን ቀን ፎርማት ለማድረግ ዴት ፎርማት ሁለት ብቻ ነው ያለን። እዚህ ጋር ሎንግ አለ፣ ሾርት አለ። ከዚህ ውጭ ከፈልጋችሁ ሞር ውስጥ ትገባላችሁ ማለት ነው። አሁን ዴት ላይ ሆኖ ይዩት፣ በጣም ብዙ ዝርዝር አለ። ከዚህ ውስጥ ደግሞ ከዛ መምረጥ ይቻላል ማለት ነው። በተመሳሳይ ደግሞ ፐርሰንት ሆኖ ብዙ አይነት አማራጭ አለው። ፐርሰንት ጋር መታችሁ ሞር የሚለው ስገቡ ፐርሰንቴጅ እዚህ ጋር መታችሁ ዴሲማል ፖይንቱን መምረጥ የመሳሰለውን ነገር ማስተካከል ትችላላችሁ። ለምሳሌ እንደዚህ ከሆነ የምትፈልጉት ኦኬ ብትሉት በዚህ መንገድ ያስቀምጥላችኋል። ታይምም ተመሳሳይ ነው። ክሊክ አድርጋችሁ እዚህ ጋር ሞር የሚለው ስገቡ ለታይምም ተጨማሪ ሌሎች አማራጮችን ማግኘት ይቻላል ማለት ነው። ስለዚህ በአጭሩ ነምበር ፎርማት ይሄንን ይመስላል። የምንቀጥለው ወደ ኮንዲሽናል ፎርማቲንግ ነው። እሱም ደግሞ እዚህ ላይ መመልከት እንችላለን። ከፍ ላድርገውና አሁንም ኮንዲሽናል ፎርማቲንግ ይኸውና። ለምሳሌ እዚህ ጋር ያሉት ቁጥሮች አሉ እንደምታዩዋቸው። ታርጌት ሴልሱን ብቻ ለምሳሌ ልምረጠው፣ ሙሉን መምረጥም ትችላላችሁ። ከታርጌት ሴል ውስጥ አሁን ለምሳሌ እዚህ ጋር ከመረጥኩት በኋላ ኮንዲሽናል ፎርማቲንግ ሃይላይት ሴልሩ ትልቁን ፈልጌያለሁ፣ ግሬተር ዛን ወይም ከዚህ በላይ ብዬ ማለት ነው። ለምሳሌ ግሬተር ዛን የሚለው ልንክ በዲፎልት ከ37500 በላይ ያሉትን ቀይ እንደቀባ እየነገረኝ ነው። ለምሳሌ ግን የፈለኩት ግን ከ30,000 በላይ ከሆነ 30,000 ብዬ ጽፋለሁ። እንደዚህ ከለር ደግሞ ሌላ አይነት ከለር ከሆነ የምፈልገው እዚህ ጋር ግሪን፣ ላይት በጣም ብዙ አይነት አለ። ግሪን ብናደርገው አረንጓዴ ሆነ ኦኬ እንላለን ማለት ነው። ከ30,000 በታች ያሉት ደግሞ ቀይ ይሁን። ስለዚህ ልምረጠውና ኮንዲሽናል ፎርማቲንግ ሃይላይት ሴልሩ ሌዛን እዚህ ጋር ቀይ አድርጓቸዋል። በዲፎልት ከ30,000 በታች የሆኑትን አልኩት። ከዛ ደግሞ እዚህ ጋር መጥቼ ሌላ አይነት ከለር ከሆነ አሁንም ሌላ አይነት ከለር፣ ነገር ግን ቀይ ብለናል። ስለዚህ ቀይ እናድርገው። ከፈለጋችሁ ቴክስት ከለሩ የሚጻፍበት በቀይ እንዲሆን ከፈለጋችሁ ሬድ ቴክስት ባክግራውንዱን ማድረግ ይቻላል፣ ጽሁፉን ማድረግ ይቻላል ማለት ነው። እኔ ግን አሁን የፈለኩት ላይት ሬድ ሃይላይት እንዲያደርገው ነው። ኦኬ እላለሁ ማለት ነው። 30,000 ቀርቷል። ምክንያቱም ከ30,000 በላይ እና ከ30,000 በታች ነው ያለው። ቀጥታ ደግሞ እኩል ይሆናል 30 የሆነውን ከፈለግን ወይም 30,000 የሆነውን ከፈለግን ኮንዲሽናል ፎርማቲንግ ሃይላይት ሴለሩን ኢኳልቱ ማለት ይቻላል። 30,000 ታርጌት የተደረገውን ደግሞ እዚህ ጋር ሬድ ከለር አድርገው ቴክስቱ ቦርደሩን ሬድ አድርገው ልበል። ኦኬ ላል ዙሪያውን ያዝ ቦርደሯን በቀይ አድርጓታል ማለት ነው። ካልፈለግነውና ማጥፋት ከፈለግን ደግሞ እንመርጠውና ኮንዲሽናል ፎርማቲንግ ከስር መታችሁ ክሊር ሩል ፍሮም ሰሌክትድ ካረጋችሁት ከመረጣችሁት ነው። ፍሮም ኦል ካረጋችሁት ግን እንዳለ የሰራችሁት በኮንዲሽናል ፎርማቲንግ ይጠፋል ማለት ነው። አሁንም እንደተመረጠ ደግሞ እንሂድና ደግሞ ለምሳሌ ሃይላይት ሴለሩ ቢትዊን ወይም በዚህና በዚህ መካከል የሚል ልፈልጉ ትችላላችሁ። ስለዚህ እንትነካላችሁ። ለምሳሌ ታርጌት ሴሉ የተፈለገው በ25,000 እና በ30,000 መካከል ብቻ ነው። በሁለቱ መካከል ያለውን እዚህ ጋር ካሉት ውጪ ከፈለጋችሁ ከስተም ፎርማት የሚል አለ። እዚህ ጋር መታችሁ ከዛ ቦርደር ለምሳሌ ከዛ በላይ ያሉትን ምን አይነት ቦርደር እናድርገው? ቦርደር አረንጓዴ ቦርደር አስገባ እንበለው። ሌላም ነገር ማድረግ ይቻላል። ፊል ውስጡን ደግሞ በቢጫ ሙላው እንበለው። እዚህ ጋር ሌላም ትዕዛዝ ካለ መስጠት ይቻላል ማለት ነው። ኦኬ እንበለው። ኦኬ ተመልከቱታው በቢጫ ሞልቶልናል ማለት ነው። ውስጡ ሌላም ከፈለጋችሁ ማድረግ ይቻላል። አሁንም እዚህ ጋር መተን ደግሞ ካልፈለግነው ሪሙቭ። ለምሳሌ ደግሞ እዚህ ጋር የተለያዩ እንትኖች አሉ። አዳማ የሚል ካለ ለምሳሌ በቢጫ አርግልኝ ወይም በአረንጓዴ አርግልኝ ልለው። ስለዚህ መርጠዋለሁ። ኮንዲሽናል ፎርማቲንግ ሃይላይት ሴለሩ ዝቅ ብላችሁ ቴክስት ዛት ኮንቴንትስ የሚለውን ትነካላችሁ። እኔ የምጽፍልህን የያዘውን ምረጥልኝ ማለት ነው። አዳማ ከሆነ አዳማ ካፒታል ሌተር ጀምረው ነው
አዳማ ወዲያው ተመረጠ። ባህር ዳር ከሆነ የፈለኩት ገና መጻፍ ስጀምሩ እንደምታዩት ይመጣላችኋል ባህር ዳር። ሌላ አይነት ከለር ከሆነ እሱም ሌላ አይነት ከለር ኦኬ ብንለው ባህር ዳር ቀይ ይሆናል ማለት ነው። ሌላው ደግሞ ለምሳሌ ይሄን ልድገመው አንድ ቦታ ላይ ቅድም ባሳየኋችሁ መንገድ ነው ኮፒ ፔስት ያደረኩት። አሁን ሐዋሳ ሙሉ ነገሩ ተደግሟል። እዚህ ጋርም ሐዋሳ ሙሉ ነገሩ ተደግሟል። ነገር ግን በጣም ብዙ የተደገመ ካለኝ መለየት አልችልም። ስለዚህ እሱ እንዲለይልኝ ምን እናደርጋለን? ኮንትሮል ኤ ብለን ይሄን አጠቃላይ መምረጥ ይቻላል። ከዛ በኋላ ኮንዲሽናል ፎርማቲንግ ሃይላይት ሴል ሩል እዚህ ጋር ትመጡና ዱፕሊኬት ቫሊዩ የሚለውን ትነካላችሁ። ይሁት የተደገሙትን በቀላሉ ለየን ማለት ነው። ከለር ደስ ያላችሁን መምረጥ ይቻላል። ከዛ ኦኬ ስትሉ በዚህ መንገድ ይመጣላችኋል። ከዛ ይሄንን ማጥፋት ትችላላችሁ ማለት ነው። በተመሳሳይ ደግሞ እዚህ ጋር ቀን ይኑረን ለምሳሌ ወይም መሀል ላይ እናስገባና ይሄ የገባበት ቀን ብለን እናስበውና ዴት ከዛሬው ቀን ይጀምር። አንዳንድ እየጨመረ ሄዷል። ከዛ በኋላ እንምረጠው ኮንዲሽናል ፎርማቲንግ ሃይላይት ሴል ሩል ዴት የሚል አለላችሁ። ለምሳሌ የስተርዴ ካላችሁት የትላንት፣ ቱሞሮ ካላችሁት ቱሞሮ እዚህ ጋር አለ። ቱሞሮ ወይም ነገን ቀይ አድርጎ ያሳያችኋል። ከለሩን መምረጥ ይቻላል። ኢን ላስት 7 ዴይስ ባለፉት 7 ቀኖች። ላስት ዊክ የለም ምክንያቱም ከዛሬ ነው ቀናችን የተጀመረው። ዚስ ዊክ ብትሉት እነዚህ እንዳለ የዚህ ሳምንት ናቸው። ላስት መንዝ እንደዚህ ያደርጋችሁ መለየት ትችላላችሁ። ሽያጭ ለምሳሌ ባለፈው መንዝ ምን ያህል ነበረኝ የሚለውን መለየት ከፈለጋችሁ ላስት መንዝ ስትሉት ያለፈ ካለ እዚህ ጋር ይመጣላችኋል። ይህ አሁን አንድ ፎርማት ስለተደረገ ቀኑ ቢቀየር ለምሳሌ ይሄኛውን 7 ባረገውና ኢንተር ብለው ያለፈው ወር ውስጥ ገባ። ስለዚህ ቀይ ሆነ ማለት ነው። ሌላው ደግሞ እዚህ ጋር ለምሳሌ ልምረጠው አክቹዋል ሴልሳችን አለ። ኮንዲሽናል ፎርማቲንግ እዚህ ጋር ተመልከቱ። ቶፕ እና ቦተም ይላል። ቶፕ 10 አይተም ብትሉት ቶፕ 10ዎቹን ያወጣላችኋል። እኛ ግን አሁን ያለንም 10 ስለማይሞላ ሁሉም ቶፕ 10 ናቸው። ይሄን ብንቀንሰው ለምሳሌ ቶፕ 5 ብናወጣ 1 2 3 እነዚህ ቶፕ 5ዎች ናቸው ማለት ነው። 5 ቶፕ 4 ቶፕ 3 ኦኬ ብንለው ቶፕ 3 ሽያጮቻችን አሁን 1 2 3 ናቸው ማለት ነው። ከለራቸውን እነሱንም መቀየር ይቻላል። በፐርሰንት ትችላላችሁ። ዝቅተኛ ሽያጮቻችንስ ቢለውን ማወቅ ከፈለግን ቶፕ 10 ጋር መተን ይሄን መቀነስ ኦኬ ብንለው ዝቅተኛ ሽያጮቻችን 1 2 3 ናቸው ማለት ነው። አሁንም እየመጣችሁ እዚህ ጋር ትቀይራላችሁ። ከአቨሬጅ በታችስ የተሰራው የትኛው ነው የሚለውንም ቼክ ማድረግ ይቻላል። ለምሳሌ ሪሙቭ ልበለውና እንዳለ ከቀኑም ላይ እንዲጠፋ ለምሳሌ ክሊር ሩል ፍሮም ኢንታየር ሺት ብሎ ከሁሉም ላይ ይጠፋል። አቨሬጅ ለምሳሌ ወይም ከአቨሬጅ በላይ ያሉትን ወይም በታች አባቭ አቨሬጅ ካረጋችሁት ከአቨሬጁ በላይ ማለት ነው። ከአቨሬጅ በላይ እንደምታዩት ይሄ ብቻ ነው ያለው። አቨሬጅ ምንድነው ግን እሱ ግልጽ እንዲሆንላችሁ ለምሳሌ የዚህን አቨሬጅ እንስራው። የተለያየ ቦታ ልንሰራው እንችላለን። እዚህ ጋር አቨሬጁ አሁን 36000 አካባቢ ነው። ስለዚህ ከዚህ በላይ ምን ያህል ሸጠናል ወይም የትኛው ነው የሚለው ማወቅ ከፈለግን ነው ቅድም ያሳየኋችሁን የምናደርገው። ስለዚህ አባቭ አቨሬጅ 58000 ብቻ ነው። ሌሎቹ እንደምታዩዋቸው ከ36500 በታች ናቸው ማለት ነው። ኦኬ ብንል እንደዚህ ያገኛል። እንምረጠው። አሁንም ኮንዲሽናል ፎርማቲንግ ቢሎ አቨሬጅም ትችላላችሁ ባሳየኋችሁ መንገድ። ዳታ ባር ደግሞ በዳታ ባር ማሳየት ከፈለጋችሁ ነው ያዋቸው እንደዚህ ኦኬ ብናደርገው አሁን ከፍተኛ ሽያጭ ረጅም ነው እንደምታዩት ግራፍ ነገር ነው። ይሄ አጭር ነው፣ ይሄ መካከለኛ፣ እንደዚህ እያለ ይቀጥላል። ቁጥሩ ሲቀየር አብሮ ይቀየራል። ለምሳሌ ኛው 4000 ቢሆን ወይም 400 ብናደርገው ያው አትታይም ጭራሽ ማለት ነው። ነገር ግን 1 0 ጨምሬ 4000 ባረጋት ደግሞ የተወሰነ መጣ ትላለች። ስለዚህ ዳታ ባር ይሄ ነው። አይከን ደግሞ እዚህ ጋር አለ። በተለያዩ አይከኖች ማድረግ ይቻላል። መጀመሪያ ግን ክሊር እናድርገው። ይሄኛው ማለት ነው አይከን ከፍተኛዎቹ በአረንጓዴ ይሆናሉ፣ መካከለኛ ቢጫ፣ ዝቅተኛ ደግሞ ቀይ። በዚህ መንገድ ማለት ነው። አይከን እዚህ ጋር አለ። ወደ ላይ ወደ ታች አብረው ይሄዳሉ። ነገር ግን አንደኛውን ማጥፋት ስለምንችል ክሊር እንበለውና አይከን፣ ምክንያቱም በከለርም ማሳየት ትችላላችሁ፣ በአይከንም አንድ ላይ ማሳየት ይችላል። ለየብቻ ቢሆን ደግሞ የተሻለ ጥራት ይኖረዋል። እዚህ ጋር አማራጮችን መጠቀም ትችላላችሁ ማለት ነው። አሁን ይሄን ብናደርገው አረንጓዴው ከፍተኛ ነው፣ መካከለኛ፣ ዝቅተኛ ይሄ ነው። ይሄ ቁጥር ለምሳሌ አሁን 9000 ቢሆንና ወይም 900 ነው ኢንተርቪል
በጣም ይወርዳል ማለት ነው እንደምታዩት። ስለዚህ ኮንዲሽናል ፎርማቲንግ በጣም ብዙ ጥቅሞች አሉት። የራሳችሁንም አዳዲስ ሮሎች ክሬት ማድረግ ደግሞ ይቻላል ማለት ነው። ቀጣይ ደግሞ የምንመለከተው ወደ ቴብል ስታይሎች እንሄዳለን። ይሄን እንጠቀም፣ ከፍ እናድርገውና እዚህ ጋር ፎርማት አስ ቴብል ይላል። አሁን ይሄ ቴብል አይደለም። ወደ ቴብል ልንቀይረው ከፈለግን እንመርጠዋለን። ፎርማት አስ ቴብል ይዋቸው በጣም ብዙ አይነት ቴብል ስታይሎች አሉ። አንዱን መንካት ይቻላል። ለምሳሌ የምታደርጉት ወደዚህ ሊቀየር ነው። ኦኬ ትሉታላችሁ። ማይ ቴብል አስ ሄደር ትላላችሁ። ሄደር ማለት ከላይ ያለው ኦኬ፣ ይሄ ሆነ ማለት ነው። ከዛ እዚህ ጋር የተለያዩ ቴብል ስታይሎችን መምረጥ ይቻላል እንደምታዩቸው። ስለዚህ በጣም በቀላሉ ቴብል ሰራም ማለት ነው። ይህን ደግሞ ወደ ሬንጅ መቀየርም ትችላላችሁ በቀላሉ። በተጨማሪም ደግሞ ለምሳሌ ይህንን እንዳለ እንምረጠውና እዚህ ጋር ሴል ስታይሎች አሉ። የተለያዩ ስታይሎች ይዋቸው። ሌላኛውን ብቻ ልምረጠው። ለምሳሌ ከላይ ያለው ሴል ስታይል ሄዲንግ ከሆነ ሄዲንግ እንደምታዩት፣ ሄዲንግቱ ከሆነ ሄዲንግቱ ራሱ ፎርማት ያደርግላችኋል። በተመሳሳይ እዚህ ጋር ያለውን ደግሞ እንዳለ ልምረጠውና ሴል ስታይል እነዚህን መጠቀም ይቻላል። ኖት ከሆነ ኖት ልትሉ ትችላላችሁ። ለምሳሌ እናደረኩት። እነዚህ ደግሞ ለካልኩሌሽን የምጠቀማቸው ቁጥሮች ከሆኑ ለምሳሌ እዚህ ጋር መጥቼ ኢንፑት ልላቸው እችላለሁ። ይሄን ሌላም ቦታ ላይ ልታዩት ትችላላችሁ። እዚህ ጋር መተን ለምሳሌ ይሄን መረጥ ነው። ሴል ስታይሉ ምን አይነት ነው ይሄ ቢለን እዚህ ጋር ለካልኩሌሽን ልጠቀመው ነው ልበለው፣ ወይም ደግሞ ኢንፑት መልስ ሲመጣ ደግሞ አውትፑት ይሆናል ማለት ነው። እዚህ ጋር ሽያጩን ለምሳሌ ያስቀምጥልኝ። ይህን ደግሞ ምን ማድረግ የፎርማት አድርገዋለሁ። እዚህ ጋር መጣና ቶታል ብለዋለሁ። ራሱ እንደምታዩት ኤዲት ያደርጋል፣ አስምሮበት እንደዚሁም ቦልድ አድርጎ ያስቀምጠዋል ማለት ነው። ታይትል ወይም ርዕስ ከሆነ ደግሞ ቅድም መጀመሪያ አካባቢ ስንሰራ የነበረው ጋር ለምሳሌ እዚህ ላይ ክሊክ አድርጌ ሴል ስታይሉ ታይትል ነው ብለው ተመልከቱት። እንደዚህ አድርጎ አሳምሮ ያቀርብልኛል ማለት ነው። ስለዚህ እዚህ ውስጥ እየገባችሁ የምትፈልጉትን አማራጭ መስራት ይቻላል። ካልኩሌሽን አለላችሁ፣ የተለያዩ ሊንክ ያደረጋችኋቸው ነገሮች ካሉም ሊንክ ነው ማለት ትችላላችሁ ማለት ነው። ከዛ በኋላ ፕሮፌሽናል አድርጎ ኤዲት ያደርግላችኋል። ቀጣይ ደግሞ የምንሄደው ወደ ሴል ማኔጅመንት ይሆናል ማለት ነው። ሴል ማኔጅመንት ወይም ደግሞ ከሴል ጋር በተገናኘ እዚህ ጋር አለላችሁ ኢንሰርት፣ ዲሌት፣ ፎርማት። ለምሳሌ ይህን ብትነኩ ኢንሰርት ሴል፣ ኢንሰርት ሽት እያለ ይቀጥላል ማለት ነው። ለምሳሌ እያንዳንዷ ላይ ክሊክ ብታደርጉ እዚህ ጋር ኢንሰርት የሚል ታገኛላችሁ። ወይም ከላይ ደግሞ ቀስቱን ይዩት። ይህን ብትነኩ ከላይ ይህን መረጥኩት። ለምሳሌ በዚህ በስተግራ በኩል ማስገባት ከፈለኩኝ ይህን ብነካ አዲስ አገኛለሁ ማለት ነው። ማጥፋት ከፈለኩኝ ደግሞ ዲሌት እለዋለሁ፣ ይጠፋል። እዚህ ጋር መታችሁ ለምሳሌ እዚህ ጋር ክሊክ እናድርግና ኢንሰርት የሚለውን ስትነኩ ኢንሰርት ሽት ሮ ይላል፣ ወይም ሮ ያስገባል። ከላይ ኮለመን ከፈለጋችሁ ኢንሰርት ሽት ኮለመን ትሉታላችሁ፣ ኮለመን ያስገባላችኋል። ዲሌት ለማድረግ ደግሞ ይሄ ለምሳሌ መሀል ላይ መታችሁ አዲስ የሚመዘገብ ሰው ካለ ሮ ከሆነ ኢንሰርት ሽት ሮ ትሉታላችሁ፣ ትመዘግባላችሁ። እዚህ ጋር ልታጠፉ ከፈለጋችሁ ደግሞ እዚህ ጋር መታችሁ ዲሌት ትሉታላችሁ፣ ዲሌት ሽት ሮ ይጠፋል ማለት ነው። ፎርማት ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ ይሄን እናጠባብቀው እንደዚህ። ከዛ በኋላ እዚህ ጋር መንካት ትችላላችሁ ሁሉንም ለመምረጥ። ፎርማት ይሄኛው ነው። አሁን አውቶ ፊት ሮ ብትሉት ሮ አውቶማቲካሊ ፊት ይሆናል። ሮ ማለት ወደዚህ ወደዚህ ያሉት ማለት ነው። አውቶ ፊት ኮለመን ብትሉት ደግሞ እዚህ ጋር መታችሁ አውቶ ፊት ኮለመን ወይም ቋሚው አውቶማቲካሊ ይስተካከላል። ለምሳሌ ይህን እንደዚህ ባደረገ አሁን ሮ እንደምታዩት ሰፊ ሰፊ ሆኗል። እዚህ ጋር መተን ግን ፎርማት አውቶ ፊት ሮ ብታደርጉት ወይም ሮ ሄቱን ትክክል ያደርገዋል ማለት ነው። እንደዚሁም ደግሞ ለምሳሌ እንምረጠውና እዚህ ጋር መተን ኮለመን ዊድዝ ይላል። ይሄን ትነኩና የምትፈልጉትን ኮለመን ዊድዝ ማስገባት ይቻላል። ለምሳሌ 10 ባደረገው ወይም 20 ብናደርገው ኦኬ። ኮለመን ዊድዙን ይሁት ስፋቱ እነዚህ እንደዚህ እንዳለውን 20 ነው ስፋታቸው። እንምረጠውና ደግሞ ኮለመን ዊድዝ 20 ሳይሆን 15 ነው የምፈልገው ብለው ኦኬ ብለው ደግሞ 15 እኩል ይሆናሉ ማለት ነው። አሁንም እዚህ ጋር መተን ፎርማት። ሌላው ደግሞ ለምሳሌ እዚህ ላይ ክሊክ ላድርግና ፎርማት ቪዚቢሊቲ የሚል አለ። ይታይ አይታይ የሚለውን ወይም ሃይድ እና አንሃይድ ማለት ነው። ሃይድ ሮ ብትሉት ይሄ ሮ እንዳለ ሃይድ ይሆናል፣ አይታይም፣ ይደበቃል ማለት ነው። እንደምታዩት የለም ሴሉን የሚጀምረው 1 የለም 2 3 እያለ ይቀጥላል። እንዲታይ ደግሞ ከፈለግን ፎርማት ጋር እንመጣና ሃይድ የሚለው ጋር አንሃይድ ሮ እንለዋለን፣ ተመልሶ ይመጣልናል። ይህን ኮለመን ደግሞ ልደብቀው ከፈለግኩ አሁንም ፎርማት ሃይድ አንሃይድ፣ ከዛ በኋላ እዚህ ጋር መጣናው ሃይድ ኮለመን ቋሚው ተደበቀ።
አሁን ካልኩሌሽን ብትሰሩ ካልኩሌሽኑ አይበላሽም፣ ነገር ግን ፕሪንት ስታደርጉ አይወጣም ማለት ነው። ስለዚህ ሃይድ ማድረግ የምትፈልጉት ነገር ካለ ይህንን ነው የምትጠቀሙት። መልሳችሁ አንሃይድ ማድረግ ደግሞ ትችላላችሁ። እዚህ ጋር መጣችሁ አንሃይድ ኮለመን። በተመሳሳይ ከስር ያሉትንም ሃይድ ማድረግ ከፈልጋችሁ ፎርማት ሃይድ ሽት ብሎ አሁን ይሄ ሽት ይደበቃል የለም ማለት ነው። እንደምታዩት እኛ ብቻ እናገኘዋለን፣ ሌላ ሰው ግን አያገኘው። መልሰን ማየት ስንፈልግ ግን እናደርጋለን ፎርማት ጋር እንመጣና ሃይድ ከዛ በኋላ አንሃይድ ሽት። ብዙ ካለ ይደረደራሉ። እኛ ግን ሴል ማኔጅመንት ብለን ሴቭ ያደረግነው ሽታችን ነበር የተደበቀው። እንደዚህ ብናደርገው ተመልሶ ይመጣልናል። ለምሳሌ ደግሞ ይሄን የመረጥነው ከዛ በኋላ ስሙን መቀየር ከፈለግን ሪኔም ብንል ስም ለመቀየር ዝግጁ ይሆናል። ስሙን የዚህን መቀየር እንደዚህ ትችላላችሁ ማለት ነው። አሁን ግን ስለማልፈልገው ልመልሰው። በተመሳሳይ ፎርማት ሙቭ ማድረግ ከፈለጋችሁም እዚህ ጋር ሙቭ ይላል። ይሄን ነክታችሁ ወደምትፈልጉበት ቦታ ይሄንን መውሰድ ይቻላል። ለምሳሌ ክሬት ኮፒ እንበለው። መጨረሻ ላይ ነው ግን የፈለኩት ሙቭ ቱ ኢንድ። ኦኬ ብለው አንድ ሴል ማኔጅመንት አለ፣ ሌላ ሴል ማኔጅመንት ደግሞ እዚህ ጋር ኖረኝ ማለት ነው። አሁን ግን ስለማልፈልገው ይሄንንም እንመልሰውና ፎርማት ጋር ልምጣ። አሁንም ታብ ከለር የተለያየ ከለር ልንሰጠው እንችላለን። እንደዚህ ቀይ ብታደርጉት ይወጣው። ይሄ ብቻውን ቀይ ሆነ ማለት ነው። መቆለፍም ይቻላል። ለምሳሌ ፎርማት ጋር መታችሁ ፕሮቴክት ሽት የሚለውን ብትነኩት ፓስወርድ ታስገባላችሁ። ከዛ በኋላ ማንም ሰው ኤዲት ማድረግ እንዳይችል አደረጋችሁት ማለት ነው። አሁን ፓስወርድ እያስገባው ነው። ይሄን አሁን ኤዲት አይቻልም። እንደምትመለከቱት ፓስወርድ ገብቶለታል። ነገር ግን ፓስወርዱን ደግሞ መልሳችሁ ማንሳት ከፈለጋችሁ አንፕሮቴክት ትላላችሁ። እሱንም ለማድረግ የመጀመሪያውን ፓስወርድ መርሳት የለባችሁም። ከረሳችሁት አይከፍትላችሁም። አሁን ኤዲት ማድረግ ይቻላል ማለት ነው። ሴሉን ሎክ ማድረግ ይቻላል። ፎርማት ሴል ጋር ገብታችሁ ብዙ አማራጮች አሉላችሁ። በመቀጠል ደግሞ እዚህ ጋር ያሉትን እናያለን፣ ወይም ኤዲቲንግ ግሩፕን እንመለከታለን። ስለዚህ ኤዲቲንግን ደግሞ ለመመልከት እዚህ ጋር የምትመለከቱትን ሳምፕል ዳታም ትችላችኋለሁ። የመጀመሪያው እዚህ ጋር የምታዩት አውቶ ሰም ነው። ወይም ለምሳሌ እዚህ ጋር ሳላሪ ወይም ክፍያቸው አለ። እዚህ ጋር እንዲደመር ፈልጌያለሁ ማለት ነው የሁሉ። ስለዚህ ክሊክ አደርጋለሁ። አውቶ ሰም የሚለውን ብትነኩት ሊደምረው ዝግጁ ነው። እንደምታዩት ኢንተር ስትሉ አጠቃላይ ድምሩን ይሰጣችኋል። የፈለጋችሁት ደግሞ አይቨሬጅ ከሆነ ቀስቷን ትነካላችሁ። ከፊት ለፊቱ እንደዚህ ካለው ይዘረጋል ብለናል። አይቨሬጅ ይኸውና፣ ክሊክ ኢንተር ብንል ወዲያው አይቨሬጁን ሰራለን። በተመሳሳይ ደግሞ አሁንም እዚህ ጋር እንምጣና ካውንት ነምበር ወይም ብዛቱን እንዲቆጥር ከፈለጋችሁ ካውንት ነምበር ስትሉት ስንት እንደሆነ ይሄ ይቆጥራል። ኢንተር ብትሉት ብዛቱ 10 ነው እያለ ነው። 1 2 3 እያላችሁ ቁጥሩ 10 ታገኛላችሁ። አሁንም እዚህ ጋር እንምጣና ደግሞ ማክሲመሙ ስንት ነው የሚለውን ብትፈልጉ ወይም ትልቁ ቁጥር ኢንተር ብትሉ ትልቁ ቁጥር ይሄ ነው እያለ ይነግረናል። ትንሹን ቁጥር ከፈለጋችሁ እዚህ ጋር መጣችሁ ሚኒመም የሚለውን ትነካላችሁ፣ ኢንተር። ትንሹ ቁጥር ደግሞ ይሄ ነው ማለት ነው። ከነዚህ ውጭ ደግሞ ልትፈልጉ ትችላላችሁ። እነሱን ለማግኘት ደግሞ እዚህ ውስጥ ትገቡና ሞር ፈንክሽን የሚለው ስትገቡ በጣም ብዙ ፈንክሽኖች እንደምታዩቸው አሉላችሁ። እነዚህን መጠቀም ይቻላል። እዚህ ጋርም ካጣችሁ ደግሞ ሰርች ማድረግም ትችላላችሁ ማለት ነው። ቀጣዩ ደግሞ ሶርት ኤንድ ፊልተር ነው። እዚህ ጋር የምትመለከቱት ለምሳሌ ይሁት ምንም አይነት ፊልተር የተደረገበት ነገር የለም። እዚህ ጋር መታችሁ ግን ይሄን ስትነኩ ወይም ቀስቷን ስትነኩ አማራጮች አሉ። ሶርት ኤ ቱ ዜድ ወይም ከኤ ወደ ዜድ ሶርት አድርገው ከዜድ ጀምር። ለምሳሌ እዚህ ጋር ስማቸው አለ። ይሄን ብመርጠው እንደዚህ፣ ከዛ እዚህ ጋር በመጣ ኤ ቱ ዜድ ብለው ከኤ ይጀምራል፣ ዜድ ቱ ኤ ብለው ከዜድ ይጀምራል። ኤክስፓንድ ሴሌክሽን ይላል። ኮንቲኒዩስ ከረንት እንበለው። ይሄን ብቻ ስለሆነ የምንፈልገው ሶርት ከዋይ ቤት ጀመረ ኤ መጨረሻው። እዚህ ጋር መተን ደግሞ ከኤ ቤት እንጀምር። እንደዚህ ብናደርገው ይሁት። እንደገና ደግሞ ለምሳሌ ፊልተር ማስገባት ከፈለግን አንድ ቦታ ክሊክ ወይም ከላይ ክሊክ ማድረግ ትችላላችሁ። ከዛ እዚህ ጋር ፊልተር እቺ ምልክት ትመጣለች። የምትፈልጉትን ማየት ይሆናል ማለት ነው። ለምሳሌ የወንዶቹን ብቻ ማየት ከፈለግን እዚህ ጋር መተን እናጥፋው፣ ሰሌክት ኦል ብለን ከዛ ሜል ብንል ኦኬ ብንል እንደምታዩቸው ወንዶቹ ብቻ ናቸው የሚመጡት። ሴቶቹን ብቻ ከፈለግን ደግሞ ይሄን እናጥፋውና ፊሜል እንላለን። ኦኬ ብንል ፊሜል ወይም ሴቶቹ ብቻ ይመጣሉ። ማጥፋት ከፈለጋችሁ ደግሞ እዚህ ጋር ክሊር ፊልተር ብትሉት ይጠፋል ማለት ነው። ዲፓርትመንት ጋር መታችሁ ለምሳሌ አይቲ ብቻ ከፈለግን አይቲ ኦኬ ብንል የአይቲ ዲፓርትመንቶች ብቻ ይመጣሉ። ሌሎቹንም እንደዚህ ያደርጋችሁ ፊልተር እያደርጋችሁ መመልከት ይቻላል። እዚህ ጋር ቀን አለ። ለምሳሌ ፊልተር ጋር መታችሁ አሁንም አንደኛ እዚህ ጋር በዓመተ ምህረቱ ማድረግ ይቻላል። ዴት ፊልተር የሚልም አለ። እዚህ ውስጥ ገብታችሁ መምረጥ ይቻላል ማለት ነው። ላስት ዊክ፣ ዚስ ዊክ እያላችሁ ማየት የፈለጋችሁትን ብቻ ማየት ይቻላል እዚህ ጋር። በተመሳሳይ ሳለሪ ጋር መታችሁ ደግሞ እዚህ ጋር
ቁጥር የምትፈልጓትን ስፔሲፊክ የሆነች ቁጥር ማየት ይቻላል። ወይም ደግሞ ነምበር ፊልተር ጋር መታችሁ ልክ ቅድም ኮንዲሽናል ፎርማቲንግ ጋር ስናደርግ እንደነበረው ግሬተር ዛን ሌዛን ኢኳል ቱ ያላችሁ የምትፈልጉትን ብቻ ማየት ይቻላል። ለምሳሌ ቶፕ 10 ብንመለከት እዚህ ጋር ቀንሰን ቶፕ 5 እናድርገውና ኦኬ ብንለው ቶፕ 5ዎች ብቻ ይመጣሉ ማለት ነው። ስለዚህ እንዲህ ያደርጋችሁ ፊልተር ማድረግ ይቻላል። ሶርት ማድረግም ይቻላል። ለምሳሌ እዚህ ጋር መታችሁ ሶርት ስሞለስት ቱ ላርጀስት ብትሉት ትንሹ ቁጥር ከላይ ትልቁ ከታች ይሆናል። እዚህ ጋር መታችሁ ደግሞ ላርጀስት ብትሉት ወይም ከላርጀስት ወደ ስሞለስት ብትሉት ትልቁ ቁጥር ከላይ ይሆናል። ዝም ብላችሁ አሁን ይህን ዳታ ስታዩት ደግሞ የቱ ጋር ነው ፊልተር የተደረገው የሚለውን ማየት ከፈለጋችሁ እዚች ጋር ቀስት ነገር አለች። እቺን በማየት የት እንደተደረገ መለየት ይቻላል ማለት ነው። ከስሞለስት ወይም ከትንሹ እንዲጀምር ደግሞ እንደዚህ ማድረግ ትችላላችሁ። እዚህ ጋር መታችሁ ይህን መርጠ ነው እዚህ ጋር መተን ላርጀስቱ ስሞለስት የምንለው ኤክስፓንድ ሴሌክሽን ካደረጋችሁት ይህን እንዳለ ይመርጣል። ነገር ግን እችን ብቻ ስለሆነ አሁንም ኮንቲኒው ዊዝ ከረንት ሴሌክሽን ከዛ ሶርት ስንለው ትልቁ ከላይ ይሆናል። ስለዚህ ብዙ ፊልተር እና ሶርት የምናደርግባቸው መንገዶች አሉ። በመቀጠል ደግሞ እዚህ ጋር ፊል ነው የሚመጣው ማለት ነው። ለምሳሌ እዚህ ጋር መንደይ ብዬ ልጻፍ። ከስር እንዲደግሞ ከፈለኩኝ እዚህ ጋር መጥቻውን ይሄኛውን ነካና ዳውን ብለው መንዴይን ከስር ይደግመዋል ማለት ነው። የምፈልገው ደግሞ ብዙ ጊዜ እንዲደግመው ከሆነ መንዴይን ለምሳሌ እንዲመርጬ እዚህ ጋር ፊል ዳውን ብለው መንዴይ 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 እያለ እንደምታዩት ይቀጥላል። ወደ ጎን ደግሞ ከሆነ የፈለኩት እዚህ ጋር ልምጣና ለምሳሌ ራይት ብለው በቀኝ በኩል እንደገና ደግሞ ላጥፋውና ወደ ላይ ከሆነ የፈለኩት አፕ ብለዋለሁ ወይም ወደ ላይ ድገሙ አልኩት ማለት ነው። ለምሳሌ ደግሞ አንድ አልኩኝ። ይህን እንዲደጋግመው ከፈለኩ አሁን እስከዚህ ከሆነ እንደዚህ መርጥና ፊል ዳውን ደገመልኝ ማለት ነው። ለምሳሌ ደግሞ ይህንን እስከታች እንዲዘረዝር ፈልጌያለሁ 1 2 3 እያለ እንዲቀጥል። ስለዚህ ክሊክ እዚህ ጋር እንመጣለን። ሲሪስ ስቴፕ ቫልዩ 1 ስቶፕ ቫልዩ ደግሞ 10 ላይ ይቆም። ለምሳሌ እስከ 10 ነው የፈለኩት። ሮ ሊኒየር ነው። ወደ ጎን ሳይሆን ደግሞ የፈለኩት ኮለምን ወደታች ነው። ስለዚህ ኮለምን እለዋለሁ። ኦኬ እለዋለሁ። 1 2 3 እያለ ቀጠለ። 100 ከፈለኩኝ 100 ብዬ አዘዋለሁ እንጂ እንደዚህ ይዛችሁ ለምሳሌ 1 2 እያላችሁ እንደዚህ ያራችሁ ይሰራል። ግን እንደዚህ መጎተት አይጠበቅባችሁ። 50 ከፈለጋችሁ በአንድ 50 ብላችሁ ትሞላላችሁ። እንደዚሁም ደግሞ ለምሳሌ 10 ብዬ ልጀምር። ከዛ በኋላ ፊል እዚህ ጋር ልምጣ። ከዛ ለምሳሌ ሲሪስ ስቴፕ ቫልዩ የሚዘለው ማለት ነው። እዚህ ጋር ለምሳሌ 10 ብሎ ይጀምራል። መነሻውን ቅድም ጽፈነው ነበር። ስቴፕ ማለት የሚዘልበት ለምሳሌ 10 20 ከሆነ 10 10 ዝለልዋለሁ። ስቶፕ ደግሞ 100 ልበል። ኦኬ 10 20 30 እያለ 100 ላይ ያቆማል። ሌላው ደግሞ ለምሳሌ እዚህ ጋር እንግባና ወይም እዚህ ጋር እኔ የፈለኩት አሁን የመጀመሪያ ስማቸውን ብቻ ነው ሩት ብዬ ልጻፍ። እዚህ ጋር ሩት። ከዛ የሌሎቹንም ለምሳሌ ዮናስ ማርታ እያለ እንዲሞላ ይሄን መርጠዋለሁ። ከዛ እዚህ ጋር እንመጣና ፍላሽ ፊል ያውና ዮናስ ማርታ መስፍን እያለ ይቀጥላል። እዚህ ጋር ደግሞ አሁንም ላስገባና የአባታቸው ስም እንዲመጣ ፈልጌያለሁ። ስለዚህ ሰሎሞን ምን እናደርጋለን? ይሄን እንመርጠዋለን እስከታች። ከዛ በኋላ ፍላሽ ፊል ወይም እዚህ ጋር መተን ይኸውና ይሄን ስንነካ ደስታ አሰፋ እያለ የአባታቸው ስም መጥቷል። እንደዚህ ማድረግ ትችላላችሁ በቀላሉ። እዚህ ጋር ደግሞ ለምሳሌ 22 23 20 24 እያለ ይቀጥላል። ዓመተ ምህረቱን ብቻ ከፈለኩኝ እዚህ ጋር 20 22 ብል የሌሎቹን እንዲሰራ ይሄን በመርጠው እዚህ ጋር መጥቼ ፍላሽ ፊልም ለምን ብነካ 23 23 24 እዚህ ጋር ካሉት ውስጥ ዓመቷን ብቻ ይወስዳል። ወሩን ከፈለኩ ወሩን ብቻ አውጣለሁ ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት አክሮስ ወርክሽት ይላል። ይሄኛውን ለመስራት አሁን ከአንድ በላይ ወርክሽት ያስፈልጋል። ለምሳሌ ሽቷን ላይ ያለውን ይሁት ይሄ ነው። አንድ እንጨምር። ስለዚህ የመጀመሪያው እና ሁለተኛው ይሄ ነው። እዚህ ጋር ያለውን አሁን ፎርማቱን ብቻ መውሰድ ትችላላችሁ። ከፈለጋችሁ ደግሞ ጽሁፉንም መውሰድ ይቻላል። ምንድነው የምታደርጉት? መጀመሪያ ሁለቱን ትመርጣላችሁ። እንደዚህ ኮንትሮል ተጭናችሁ ከዛ ከመጀመሪያው ላይ ለምሳሌ ከሆነ እንደዚህ ትመርጡታላችሁ ወይም ሰሌክት አድርግ ነው። በመቀጠል እዚህ ጋር ትመጣላችሁ። አክሮስ ወርክሽት የሚለውን መንካት ነው። ከዛ እዚህ ጋር ሁለት ምርጫ አለ። ለምሳሌ ኮንቴንት ካርጋችሁት ሙሉ ጽሁፉን አብሮ ይሄዳል። የምትፈልጉት ግን ፎርማቱን ብቻ ከሆነ ፎርማት የሚለውን ትነካላችሁ። ከዛ ኦኬ ብትሉት አሁን ወደ ሁለተኛው የሚሄደው ፎርማቱ ብቻ ይሆናል። ለምሳሌ የመጀመሪያው ላይ ይሄ ነው። ሁለተኛው ላይ ግን ፎርማቱ ብቻ ነው ያለው ማለት ነው። ከፍ አድርጌ ባሳያችሁ ሙሉ ፎርማቱ መጥቷል። ኮንቴንቱን ደግሞ ከፈለጋችሁ ይሄን ላጥፋውና ደግሞ ለምሳሌ ዲሊት አድርገው መጀመሪያ ኮንትሮል ተጭናችሁ ሁለቱንም መምረጥ ነው። ከዛ ይሄን ትመርጣላችሁ። እዚህ ጋር መተን ከዛ አክሮስ ወርክሽት
ፎርማት ሳይሆን ሙሉ ኮንቴንቱ የሚሄድ ኦኬ እንለዋለን። ሙሉ ኮንቴንቱ ይሄዳል ማለት ነው። የመጣው እንዳለ ሙሉ ነው ማለት ነው። ኮንቴንቱ ጽሁፉን የመጣው እንጂ ፎርማቱ አልመጣም። ሌላው ደግሞ ክሊር ማድረግ ያለ ይሄን አሁን ሙሉ በሙሉ ማጥፋት ከፈለጋችሁ እዚች ጋር መታችሁ ክሊር ሴል ብትሉት እንደምታዩት ባዶ ይሆናል ማለት ነው። ፎርማቱን ማጥፋት ከፈለጋችሁ ደግሞ ክሊር ፎርማት፣ ለምሳሌ እዚህ ጋር እዩት። ከዚህ ላይ ፎርማቱን ማጥፋት ከፈለግን እዚህ ጋር መተን ክሊር ፎርማት ብንለው መደበኛ ጽሁፍ ይሆናል፣ ምንም ፎርማት ያልተደረገ ማለት ነው። ሌላው ደግሞ እዚህ ጋር የምታዩት ፋይንድ ኤንድ ሰሌክት የሚል አለ። ይህን ስናቁ ብዙ ምርጫ አለ። ለምሳሌ ፋይንድ የመጀመሪያውን ብትነቁ የፈለጋችሁትን ነገር መርጣችሁ ማየት ትችላላችሁ። ለምሳሌ የፈለኩት ደስታ የሚባል ሰው ነው። ስለዚህ ደስታ ብዬ ጽፋለሁ፣ ኢንተር። ይኸውና ዮናስ ደስታ፣ ፋይንድ ኔክስት፣ ቀጣዩን ደስታ ያመጣል። ደስታ የሚባል ሰው የተጻፈበትን እንዳለ ያመጣል። ይሄ ግር እንዳይላችሁ ግን እዚህ ስም የነጣጣልነውን ቅድም እናጥፋውና ፋይንድ ወይም ኮንትሮል ኤፍ መንካት ትችላላችሁ ለፋይንድ። ለምሳሌ ሀና ፋይንድ ኦል ካለጋችሁት ሁሉንም ያመጣል። ፋይንድ ኔክስት በየተራ እቹትና ሀና ፋይንድ ኔክስት ሌላ ቦታ የለችም ማለት ነው። ቀጣይ ደግሞ እዚህ ጋር ሪፕሌስ መተካት ማለት ነው። መተካት ደግሞ ምንድን ነው? ለምሳሌ እዚህ ጋር አይቲ ዲፓርትመንቶች አሉ። አይቲ ሳይሆን ኢንፎርሜሽን ቴክኖሎጂ ነው መባል ያለበት ቢባል ሪፕሌስ የሚፈልገው ማንን ነው? አይቲ ነው የሚፈልገው። ስለዚህ አይቲ የሚባል አጠቃላይ ይፈልጋል። ከዛ በማን ነው የሚተካው? በኢንፎርሜሽን ቴክኖሎጂ። ለምሳሌ በዚህ ተካው። ከዛ በኋላ ሪፕሌስ ኢንፎርሜሽን ቴክኖሎጂ። እንደምታዩት ግን ስፔሊንጉን አሁን ስጀምር በስሞል ሌተር ጀምሬ በካፒታል ሌተር ነው የጨረስኩት። መሆን የነበረበት ግን ወይ ሁሉም በካፒታል ወይ ደግሞ በካፒታል ሌተር መጀመር አለበት። ስለዚህ አሁንም ሪፕሌስ ጋር እንምጣና የምትፈልገው የተሳሳተውን እንጽፋለን ማለት ነው። ኢንፎርሜሽን ቴክኖሎጂ ነው እንለዋለን። የምትተካው ደግሞ ትክክለኛውን ደግሞ እንጽፋለን። ኢንፎርሜሽን ቴክኖሎጂ ወይም ባጭሩ አይቲ ወደሚል ተካው ልበለው። ባጭሩ ለመጨረስ አይቲ ሪፕሌስ። የተሳሳትነው ነገር አለ። ስፔሊንግ ስንጽፍ እዚህ ጋር ለምሳሌ ይህንን ደግመናት ነበር አላገኘሁም እያለ ነው። እውነቱን ነው። አሁን ግን ያገኛል። ምክንያቱም ኢንፎርሜሽን ቴክኖሎጂ የሚል አለ። ሪፕሌስ ሶስት ነበሩ፣ ሶስቱም ተስተካከሉ ብሎኛል። ስለዚህ ማንኛውም የሚተካ ነገር ካላችሁ በቀላሉ መተካት ይቻላል። ለምሳሌ 2022 ዓመተ ምህረት የሚባል የለንም፣ ተሳስታችሁ ነው። ሁሉም እንዳለ 2025 ናቸው የ2022ቶቹ የሚባል እዚህ ጋር እንመጣና ሪፕሌስ የምትፈልገው 2022 ነው። የምትተካው ደግሞ ሁሉንም በ2025 ነው። ሪፕሌስ ዩዝ ወይም ኦኬ ብለን እንዝጋው። ይወጥ 2025 ነው እንጂ 22 የሚባል የለም ማለት ነው። ስለዚህ በብዛት የምንጠቀመው ይሄ ነው ማለት ነው፣ ፋይንድ ኤንድ ሪፕሌስ። እዚህ ጋር ደግሞ አዲን የሚል አለላችሁ። የተለያዩ አዲኖችን ማስገባት ከፈለጋችሁ ይሄን ነክታችሁ የምትፈልጉትን አዲን ማስገባት ይቻላል። እንደምታዩት ቻትጂፒቲ፣ ፓይተን የመሳሰሉትን ወደዚህ ማምጣት ትችላላችሁ። ይሄን ካስፈለገ በሌላ ጊዜ ቪዲዮ ሰራላችኋል። ስለዚህ ሆም ጋር ያሉ ታቦችን በአጠቃላይ በሚገባ ከነጥቅማቸው አውቃችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይ ደግሞ ኢንሰርትን በደንብ በተበራራ ሁኔታ እንድንማር የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮመንት ላይ ይቀጥል በማለት ወይም የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንዲያው ጋበዝኳችሁ። አመሰግናለሁ በጣም ቻው።